ይሻላል። አንተ ስክን እንዳልኩ ነው የሚሻለው። ምክንያቱም ማለት ነው የባሰ ስትነካካኝ አታናደኝ። ሰው እንደዚህ ያደረገኝን ሰው ተበቅየው ነው ብዬ ሚዲያ ላይ እንዳለጣጥፍልህ። አደብህን ግዛ። ሰምተሃል አይደለ? አደብህን ግዛ። በጣም እየታገስኩሽ ነው ያለሁት። በሰላማዊ መንገድ እያወራሁሽ ነው ያለሁት። አንቺ በምትፈልጊው መንገድ እኔ ልትመሪኝ አትችይም። ገባሽ? እየደበረኝ እያስጠላኝ ነው ያለው ብዙ ነገሮች ማለት ነው። አብርሽ መጀመሪያ ምን አይተህ ነበር ይሄው ጥያቄ ልጠይቅ። በነገራችሁ ላይ በዚህ ልክ ፍቅር የምታደርገው ነገር ልክ ነው ብዬ አላስብም። ምክንያቱም መሆን የሌለበት ነገር ነው። የሰው ልጅ ሆነን ብራት እንዴ ከዚህ በፊት እንደዚህ ተደረገ ምናምን አለፉት። እንደገና በአዲስ በዚህ ርዕስ ትመጣላችሁ። አይደብራችሁም? ትንሽ እንኳን አይቀስፋችሁም? እንደዚህ ነገር ስታስተምሩ ቆማችሁ ነገ ለልጆቻችን ብላችሁ አታስቡም እንዴ? ትናንትና ቤተሰቦችሽ ጋር ወስደሽ ተዋውቁት፣ ፍቅረኛዬ ነው ጓደኛዬ ነው ምናምን ነገር ብለሽ ነው ያስተዋወቅሽኝ። እኔና አንቺ ጋር ግን ምንም ነገር የለም። በዛው ቤተሰቦችን ገና ላስተዋውቅ ነው። እነዛ በዙሪያ ያሉ ሰዎች የሄርሜላ ወይ የሩታ ምናምን የሚመስሉ ሰዎች ስለሆኑ ነው እንዲያውቁ የፈለኩት። ሲቀጥል ደግሞ ምንም ወደ ፈቅድ ያደረግከው ነገር ነው። ይሄ ደግሞ እኔ ብቻ ሳይሆን ሚዲያም ላይ ያወራኸው ነገር ነው። ምን ትላንትና ምን እያልክ ነበር? አብርሃም ከራስ ጋር ሁን እንጂ ማለት ቢያንስ የምታወራው ነገር ይገናኝ፣ ይገጣጠምልን። አንዴ ዛሬ አንደኛውን ፈልጋለሁ፣ ነገ አንደኛውን ፈልጋለሁ። እኔ ደግሞ እንደ ሩታም ሆነ እንደ ሄርሜላ አይደለሁም። ገባ? ሄርሜላ ነው ለምሳሌ ትታ መሄድ ብፈልግ ትታ ትሄዳለህ፣ ስትመጣ ትቀበልሃለች። እኔ ደግሞ መሄድ ስለፈለግክ ብቻ እንድትሄድ አላረግህም። እሺ ፍቅር፣ አንቺ በእንደዚህ ነገር መያዝሽ ልክ ነው ብለሽ ታስቢያለሽ? ከአንቺ ጋር ይቆያል ማለት በእንደዚህ ነገር ህይወት አለ? ያኔ ሰላማዊ ህይወት ትኖሪያለሽ? በእንደዚህ ነገር ይዘሽው ወንድ ልጅ ነው፣ ወንድም አለሽ፣ አንቺ ወንድም አለሽ፣ ወንድም ያለሽ ሰው ነሽ አይደል? ማለት በእንደዚህ ነገር እሱን ይዘሽ ህይወት መቀጠል ትችያለሽ አንቺ ስታስቢው? ማለት አይደብርም? ቤተሰብ በእንደዚህ ነገር እኔ አልኖረውም ይሄንን ህይወት እውነቱን ልናገራችሁና ማለት ነው። ምን ቢሆን እሞታታለሁ እንጂ የማይፈልገኝ ወንድ ፋይልጄበት ከኔ ጋር ትኖራለህ። ምንድን ነው እንዴ? ወንድ ጠፍቷል እንዴ? ከአብርሽ ውጭ እስከሚባል እኮ ነው ያደረጋችሁት ያላችሁት። ትንሽ እንኳን ይደብራችሁ በእንደዚህ ርዕስ። ገባህ አይደለ? አንተ ባሰብከው ልክ የኔም ጭንቅላት ማሰብ ይችላል። እና አጉል ለማስፈራራት ፖሊስ ህግ ምናምን ለአንተ የሚሰራው ህግ እኮ ለኔ የሚሰራል አይደል እንዴ? ፍላጎትሽ ምንድን ነው? ምን ፍላጎት የለኝም። እኔ ፍላጎቴ ነው እየኖርኩ ያለሁት። አንተ ነህ በየጊዜው ፍላጎትህ የሚቀያየረው። እኔ ፍላጎቴ ዛሬም ነገም ይኸው ካንተ ጋር መሆን ነው። ካንተ ጋር ነው ያለሁት። ከዚህ ውጪ እኔ ሌላ ምንም ፍላጎት የለኝም። ቆኔ የራሴን ነገር ብወስን ይሻላል። እንደዛ ነው ይሻላል ብለሽ ልታስበው? የራስህ ነገር ስትወስን በራስህ ተነሳስተህ ነው እንጂ ኤርሜላ ሂድና አሳስራት፣ ሂድና ክሰሳት ስላለችህ የበለጠ ራስህን መጥፎ ቦታ አትክተት። አብረሽ ገባህ? መጀመሪያ ቆም ብለህ አስብ። አንተ አሁን የሆነ የውሳኔ ሰው አልሆንክም። ገባህ? የውሳኔ ሰው ልትሆን አልቻልክም። የውሳኔ ሰው ብትሆን ኖሮ ኤርሜላን ሰሞኑ እንደዛ ብለህ ቃል ገብተህላት ከፍቅር ጋር ሂደህ ይህንን ባታረግ ነበረ። ዛሬ ነገ ደግሞ አሁን ዛሬ ኤርሜላ እንደዚህ ስላለችህ ነገ ሂደህ ፍቅርን ከሳህ አሳስረህ ምናምን ከነገ ወዲያ ደግሞ ኤርሜላ ጋር ትመለሳለህ። ከዛ ሌላኛዋ ሴት ጋር ትሄዳለህ። መጀመሪያ ቆም ብለህ ራስን አዳምጥ፣ ውስጥህን አዳምጥ። ከሴቶች ራቅ። የምሬ ነው የምልህ። ከሴት ተለይተህ መኖራችንም እንደ አንተ ከሴቶች ርቀህ ራስህን ውስጥህን አዳምጠህ ስሜትህን አዳምጠህ ከዛ በኋላ የምትወስነው ነገር ወስን እንጂ ዛሬ ሄርሜላ ሄድና ከሰሳት አሳስራት እንደዚህ አርግተህ ከዛ በኋላ አስተካክለ ወደ እኔና ስላለች ፍቅርን በዚህ ነገር ማስፈራራት ትክክል ነው ብዬ አላስብም። አንተም ብትሆን ማለት ነው እንደው እየተመጠምክ ነው ባይዘ እና እኔ አሁንም ቢሆን የራሴን ውሳኔ መወሰን አላቃተኝም። ይሻላል እስካሁን ድረስም የታገስኩሽ ነገሮችን በሰላማዊ መንገድ እንታሰራልኩሽ ነው። ሲቀጥል አንቺ በነገርህ ላይ እሷን አሳስራለሁ ስትል አንተ እስር ቤት ትገባለህ። ለምን እንደሆነ ታውቃለህ? እሷም የምትሄድበት መንገድ ትሄዳለች። አንተ ስከሳት እሷ ሴት ናት፣ በሴትነቴ ተጠቀመብኝ ብላ አንተንም ማስገባት ትችላለች። ገባህ? ብዙ መረጃ አላት። ምክንያቱም ፈልጋ አስገድዳ ወይም የሆነ ነገር አርግተህ አይደለም እዛ ቦታ ይዛህ ሄደች። አንተ መኪና ይዘህ
እየነዳህ እያሽከረከርካት ብዙ መረጃ ስላላት አንተ እንዳትገባ በዚህ ነገር ውስጥ አንተ እንዳትገባ። ምክንያቱም የእሷም ወንጀል እንዳለ ሆኖ ያንተም ትልቅ ወንጀል አለበት ማለት ነው። ሰላም ሰላም፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ፋሚሊዎቼ እንዴት ናችሁ? ደህና ናችሁ አላችሁልኝ? እኔ ያለሁላችሁ አልሐምዱሊላህ። መጥተናል። ላይክ ሼር ሰብ እያደረጋችሁ እስከ መጨረሻው ለመከታተል ሞክሩ። ሀሳብ አስተያየታችን እየሰጠን እንሄዳለን። እነሱንም እያየን እንግዲህ የሚወዱሽ የሚያከብሩሽ ብዙ ወዲንሶች አሉ። ነገ ከነገ ወዲህ አንቺን አሳስሬ ተጠያቂ መሆን አልፈልግም። ያንን ነገር በማሰብ ነው እስካሁንም ድረስ ዝም ያልኩሽ ማለት ነው። ስለዚህ በዚህ ልክ ልብሽ እንትን ባይልና በሰላማዊ መንገድ ነገሮች እንደዚህ ከሆነ ያንተ መልስ ያንተ ልብ እንደዚህ ከደነደነ ፋሚሊዎችን ተሰናብተህ ሂድ። ከዛ ማን ቀጣይ ቪዲዮ ላይ እንደሚወጣ ማን ደግሞ እስር ቤት እንደሚሆን የማን ደጋፊ የማን ቤተሰብ ያው የሚወዱ ሰዎች አሉ ብዬ አስባለሁ። እና ለእኔ ያሰብከውን ነገር ሜቢ በራሴም ቢሆን ብላ አስብና ተሰናበታቸው። በዚህ ልክ ልብሽ ያበጡ በምንድን ነው? ቤተሰብ አብርሽ ፈራ። አያቸው አይደል? እኔ ብያቸዋለሁ። እውነት ልብ ካለህ እኔን ተሰናብተ ቤተሰቦች ተሰናብተ ሂድ ያለችው ትልቅ ነገር ስላላት ነው። እቺ ልጅ ትልቅ ነገር ስላላት ነው። በኮንፊደንስ እያወራችሁ ነው። ይሄንን አንተ ድፍረት ካለህ በዚህ ልክ መጨከል ከቻልክ ድፍረቱ ካለህ አርገውና አሳየኝ። ከዛ በኋላ አንተ ሳትሆን እኔ ሳልሆን አንተ ትሰናበታለህ እያለችው ነው። ምን አገባ ይመለከታል። ያንተ ልብ እንደዚህ ያሳበጠው ምንድን ነው? እንደዚህ የተያዘበት ሰው እንዲሆናል እንዴ? ያ ሁሉ ስራ የሰራ ሰው እንደዚህ ይሆናል እንዴ? ምንም አቆ ነገር ፍቅረኛው ላይ ቺት ያደረገ ሰው እንደዚህ ይሆናል። አንቺ ጋር ሆኜ ምንም ነገር ያደረኩት ነገር የለም። እኔ እስከማውቀው ድረስ ገባሽ? ካላደረክ ታዲያ በቃ ፈታ ብለህ መክሰስ ነው። ሄደ ምን እያሰብሽ ነው ያለሽው? ቆይ ምንም እያሰብኩ አይደለም። ትክክለኛ ነገር ነው። ጤነኛ ነሽ ወይ? እኔ እንዳንተ ማበድ አይጠብቅብኝም። በጣም ሲፈራ የሚናገረው መልስ እዩት። ምንድን ነው በዚህ ልክ? እኔ ምንም አውቅ ያረኩት ነገር የለም። ታዲያ ካንተ ጋር የነበረው ነው መኪና ውስጥ እያዝናናት የነበረው ካንተ ጋር የነበረው ነው። የፍቅር ኮንፊደንስ ደግሞ ሳላደንቅ አላልፍም። ጀግና ዛሬ ኤርሚላ እንደዚህ ስላለችው ብቻ ሂዶ እንደዚህ ነው ከስሻለሁ፣ አሳስርሻለሁ ማለት ይሄንም ርዕስ ራሱ የሰጠችው እኮ ኤርሚላ ናት እንጂ እሱ አላሰበውም። በመጀመሪያ ደረጃ የመክሰሱ ምናምን ነገር ሂድና ክሰሳትና ከዛ በኋላ ካንተ ጋር ይሆናለሁ ነው ያለችው። እሷ ራሱ ትልቅ ስህተቷ ማለት ነው። ይሄንም እያየች ደግሞ ወደሱ መመለስ ትፈልጋለች ኤርሚላ። እኔ እንጃ ምን በምን ቃል እንደምንናገራት አላውቅም ኤርሚላን። በነገራችሁ ላይ ፍቅርን ግን ሳላደንቃት አላልፍም። ጀግና ጤነኛ ነኝ ማለት አንተ ጤነኛ ስላልሆንክ ሰው ሁሉ ጤነኛ ያልሆነ ይመስላል። ሜቢ አላውቅም። ግን ደግሞ አንተ ነህ የሁለት ቀን ነገር ልስረሳ የቻልከው ሰው አንተ ነህ የሚያምህ። እና እኔ ደግሞ አንተን ታማሚውን ለማስታወስ እየሞከርኩ ነው። በፎቶ በቪዲዮዎች ምናምን ተደግፌ ለማስታወስ እየሞከርኩ ነው። ገባ? ግን አንተ ደግሞ ያው ሕክምና ላይ እንደ ዶክተር ሆኜ እየረዳሁት ያለሁትን ልጅ አሳስርሻለሁ። እንግዲህ ማለት ምናልባት ፍቅር እንደ ኤርሚላ መስላ ወይም እንደ ሌሎች መስላ ልታስፈራራት ሞክረህ ነበር ይመስለኛል። ግን እሷ የምትመልሳቸው መልሶች ቆም ብላችሁ አስቡት። ቤተሰብ ለሱ የምትሰጠው መልሶች ቆም ብላችሁ አስቡት። ምንድነው ይሄ ነገር? ለራሷ መረጃ የሚሆናት ነገር ነው እያስቀመጠችው ያለች። ቢከሳት ራሱ ይሄ ቪዲዮ ለሷ ማለት መረጃ ይሆናል። እያስታወስኩክ ነው እንጂ 2 ቀን ያረከው ነገር ደሳው ስትል እንደ ዶክተር እያስታወስኩክ ነው እንጂ ለሌላ ለክፋት አይደለም ብላ ለራሷ መረጃ እያስቀመጠች ነው ማለት ነው። ያልክ ነው። ግን ደግሞ የሚታሰረው እብዱ ነው። ይሄን ነገር ደግሞ ማሰብ አለብን። አንቺ እኮ ከብዳት ተናንሽም ፍቅር እብድን ብትሆኚ መሰለኝ ያለ ፍላጎቴ እኔ ሳልፈልግ ብዙ ነገር እያደረግሽ የነበረው። ምኑ ነው ያንተ ፍላጎት? ምኑ ነው ስልክ መደወሉ ነው ያንተ ፍላጎት? ነይ ልሸኝሽ ነው ያንተ ፍላጎት? ነይ ሩም እንያዝ፣ ነይ ራት እንብላ፣ የቱ ነው ያንተ ፍላጎት ሳይሆን የተደረገው ነገር? አሳይኝ። እኔ በፍላጎት ያደረኩትን ነገር እንዲህ ብለሽ እስኪ መረጃ እንኳን አሳይኝ። እንዴ እየነገርኩህ እኮ ነው ማለት ምንድነው የምትነግረው? ሁሉን ነገር ተው። እግዚአብሔር ስጠው። ቪዲዮ ላይ የተለቀቀ ቲክቶክ ላይ የተለቀቀ ቪዲዮ አለ። አስገድጄ እኮ አይደለም እስኪ ሄድ እንደዚህ አንገት እስኪቀነጥስ አይተኸኝ ቻው ብለኸኝ እሱን አስገድጄ ነው የሚሆነው። ተናገር፣ ለእያንዳንዱ ነገር መልስ ስጠኝ እንጂ አንድ ይኸው ቤተሰብ ትክክል
አያችሁ፣ እሱ ለዚህ ራሱ መልስ አያገኝም እኮ። ይሄንንም መቼስ መኪና ውስጥ የነበረውም ነገር ሳላቅ ነው ይላል ብሏል እኮ እሱ ሊክድ። ነገር ግን አይ አንድ አፍታ ደግሞ እኔ ጤነኛ አይደለሁም፣ በቃ መመርመር የሆነ ራሴ ማዳመጥ እፈልጋለሁ፣ በቃ የማረገው ነገር አላቅም፣ እንደ ጤነኛ ሰው ማሰብ አልችልም ቢል ይህ ሰውም ይረዳዋል። ነገር ግን ያሁን እኮ ዘበት ሁሉ ነገሩ የሚያወራው ሰው ሁለት ቀን የሚያረገው ነገር አላቅም ብሎ ሲክድ ማለት ህፃን ልጅ አለ እንዴ እዚህ ጋር? ሌሎች አንዳንዶች ራሱ ይሄን የምትደግፉ ህፃን ልጅ ናችሁ። ቆም ብላችሁ አታስቡ? የሚናገረው ነገር ከሚያደርገው ተግባሩ ሁሉ ውሸት የማይመሳሰል ገባችሁ? የማይመስል ነገር ማለት ነው። እሷ ሙሉ መረጃ እኮ እየሰጠችው ነው። ትክክለኛው ንግግር እያደረገችለት ነው ያልከኝ። ለአንተም ብቻ ሳይሆን ያው ለእነሱ ፍርዱን ሰጠው። እንግዲህ እሱንም እኔ የማውቀው ታሪክ የለም። ኧረ በስመ አብ። እሱንም የማውቀው ታሪክ እየተባባሰ ማለት አሁን ነው እየተባባሰ። ሁሉንም ነገር እያደረግሽ የነበረው ሆን ብለሽ ነው በመጀመሪያ ለምን? ይኸው የመኪናውም ውስጥ እኔ ማቀው ነገር የለም፣ እኔ ማቀው ታሪክ የለም እያለ ነው አብሽ። ምን ትላላችሁ ቤተሰብ? ይሄ እኔም ለእናንተ ጥያቄ ጠይቄያለሁ ማለት ነው። በመኪና ውስጥ እንግዲህ መኪናው እየነዳው የነበረ ከሱ ጋር የነበረው ሴጣን ይሁን አላውቅም። ወደ ቤተሰቦቼ እንግዲህ ለማንኛውም የነበረን ቆይታ ይሄን ይመስላል። ላይክ ሼር ማድረጋችሁ እንዳትረሱ። ወዳችኋለሁ። ባይ ባይ።